ተዘጋጁዋ ይሄው አዘጋጅተኝ ሳቁ ስሎት ይስቃሉ ኮስተር በሉ ስሎት ይኮሳተራሉ እሺ ሰሙ ቆዩ አልጀመርኩም ለፎቶ ያዘጋጀሁትን ቅድም ሲጨፍሩ አበላሽቱት ቆይ አትሳቁ ይበላሽብኛል ቋንዴ ገባ በሉ ኮፒ ሊንክ አድርጉና ገባ በሉ ታብታብ አድርጉ አንዴ ዘና እንድትሉ ደስ የሚል እንትን አላቸው እማማ ዝናሽ እግዚአብሔር እድሜዎትን ጤና ይስጦት እድሜዎትን ያርዝመው ያው ፎቶ ስትነሱ እንደዚህ ነው መነሳት ያለባቸው አታስቸግሩ ፎቶ ቤት ሄዳችሁ ፎቶ ስትነሱ አታስቸግሩ ወይም ደግሞ ኢንስታግራም ላይ ምናምን ፎቶ ስትነሱ ለፖስት ለማድረግ ፎቶ ሰው ሲያነሳችሁ እንደሳችሁ በሉ የተባላችሁትን በሉ እሺ አዳምጧል እማማ ዝናሽዬ አሁን ፎቶ ላነሳውት ስለሆነ ማለት ነው አድርጉም ብሎትን ያደርጋሉ እሺ ተዘጋጁ አሁን ያው ቁጭ በያል ሳቅ በሉ የውሸት ነው የሳቁት የምር ሳቁ የእውነቶት እሺ አሁን ደግሞ ኮስተር በሉ ኮስተር በደንብ እንዳርበኛ ኮስተር ዘራው በሰው አሁን ደግሞ ገላምጡኝ እኔንስ ግልምጥ አድርጉኝ አይዋ ማስላሽ ጎበዝ አሁን ደግሞ ሳቁ በደንብ የሚገርም ችሎታ እኮ ነው እናቱ ኮስተር በል አይ ኮስተር በል ሰይ አው ጋላምጡ በቃ እንደ አሁን ለምሳሌ እቺ እርሶ የማይወዷት አንቺ ላሉ መታ ደነሰች እንበል ስለዚህ ገላምጧት እስቲ አውጡት በደንብ ዳይሬክተር ነው ዛሬ በደንብ አው ስሜት በደንብ አሁን ደግሞ ሳቁ እስቲ ሳቁ ጀግና አይደል አሁን ደግሞ እንደማልቀስ አውቀው እንደማልቀስ እርሶ ለዳይሬክተር በጣም ቢመች ሰው ነው በጣም ጎበዝ ነው እሺ አሁን እስቲ እንደማልቀስ እስቲ ኮስተር አሁን ደግሞ ኮስተር አይ ኮስተር በሉ ሳቁ አልቅሱ ኮስተር በሉ ጨብጡኝ ጎበዝ ጨርሻለሁ እማማ ዝናሽ ጎበዝ ኖት ግን በጣም እማማ ዝናሽዬ ድሮ ቲያትር ተምረዋል እንደ እርሶ አልተማሩ እንደዚህ በተፈጥሮ ነው አሁን በደርግ ጊዜ መሰረተ ትምህርት የውጭ መንግስት የኢትዮጵያን ህዝብ ያልተማረውን አስተምር ብሎ የውጭ መንግስት አዘዘው ማንን ኮሎኔል መንግስቱ ኃይለማርያም እሺ የኢትዮጵያ ህዝብ መሀይም እንዳይገኝ አስተምር ብሎ የውጭ መንግስት አዘዘው ኮሎኔል መንግስቱ ኃይለማርያምን መሰረተ ትምህርት ወጣል በየቀበሌው አይኔም ቢያለኝ እርሶ ሊማሩ ሄደው ተመዝግበው ነበር ገባው እንጂ አይኔም ቢያለ ሊማሩ ገብተው ነበር እርሶ መቼም አለቃ ነበር ሰው ተምሯል እርሶ አልተማሩም አይኔም ይሄርኩና ገባው አይኔም ቢያለኝ በየሰው ቤት እንጀራ ጋግር ነበር አላልኩ በዚህ ላይ ቢማሩበት ደግሞ አስቡት እሺ ጭሱ የእንጀራ ሲጋግሩ የነበረው በየሰው ቤት እንጀራ ጋግር ነበር አላልኩ በቃ ጭሱ አሁን መሰረተ ትምህርት በየቤታችን እየወጣ በየቤቱ አይደለም በድምጥ ማጉላ በባሩ መንገድ እየዞረ
ትምህርት ቤት ውጡ፣ መሰረተ ትምህርት ውጡ፣ ተማሩ ብሎ የውጭ መንግስት አዘዘው። ራሻ ነው የምትሆነው። አሁን ኮሎኔል መንግስቱ ኃይለማርያም በየቤቱ በቤቱ አይደለም በባቡር መንገድ በድምጥ ማጉያ የዞሩ ወታደሮች በባቡር መንገድ በድምጥ ማጉያ የዞሩ በየቀበሌ መሰረተ ትምህርት ውጡ፣ በየቀበሌያችሁ መሰረተ ትምህርት ውጡ አለን። እየወጣ ገብቶ ተምሯል ሰው ሁሉ። መሰረተ ትምህርት ተምሯል ሰው ሁሉ። እርሶ ግን የአንጀራ ወይ ጉድ ሰው ሁሉ ተምሯል። አይኑ እያየ እኔ በየሰው ቤት እንጀራ ስጋግር ጭሱ አይኔንም ቢያለኝ ልማር ገብቼ ነበር። አይዞት አሁን ቅድም ተሳስቼ ብር ሰጥቼዎታለሁ ይመልሱልኝ። እንዴ እሺ ይለኛል እንደ ሰው አይደለም። አሁን ለምሳሌ ለምንድን ነው ድንጋይ እያነሳው ሰው እየወረወርኩ የምመታው? እብድ ነኝ? ያበደ ነው እንደፈለገ የሚሆነው? ሁሉንም እኮ አይደለም እንዴ የሚላከፉትን ነው እንጂ እነዚህ ጎረምሶቹን ባለጌዎች እንዴ ምን አገባኝና እነዚህ የሚላከፉትን እንደውም የሆነ ሴትዮ ነገሩኝ የሆነ ጊዜ እንዴ ምን አገባኝና እነሱ ለቁኛል እንዴ ይዘው ከስከሰው እድል ውስጥ ወረውሩኛል። እንደውም አንድ ሴትዮ ምን አለችኝ? ሰላቢ ሸጣን አይደለም ስለርሶ ጥሩነት እኮ ነው ያወሩት። ምን አሉ? አንድ ቀን ዝናሽ በእንስራ ውሃ ቀርታ ወደ ቤቷ ስትመለስ በእንስራ ነበር እንደ ውሃ የሚቀዱት ከቦኖ የመንግስት ቦኖ በእንስራ 5 ሳንቲም ፍራንክ 5 እንስራ ነው። ከቦኖ ውሃ በጀርባችን በእንስራ በጀርባችን እየተሸከምን ቤት እናገባለን። ውሃውን ተቦኖ ቀርተን በጀርባችን በማንገቻ እንስራውን በማንገቻ እንስራውን በማንገቻ ይዘን ውሃውን ቦኖ አልጋው ላይ ቦኖ እቆጡ ላይ ቁጭ አድርገን በእንስራው ሲሞላ ዞረን በጀርባችን ተሸክመን እቤት ይዘን ገብተን እቤትም አዙረን አውርደን ነው ቁጭ የምናለው። የሚያወርዱሎት የለም ቤቶት ወይ ራሳችን አዙረን እናወርዳለን። እዚህ ቤትም እንኳን እዚህ ቤት ፈረሰው ቤት ቆይ። አሁን ምን አሉኝ ሴትዮ? ድሮ ዝናሽ የቦኖ ውሃ ስትቀዳ ቀርታ ስትመል አይደለም ልትቀዳ ስትሄድ መጀመሪያ ነው ጎረምሳ ከጓደኞቹ ጋር ዝናሽ ዝም ብላ ነው ራሷ ነገር ታባዛለች። ውሃ ለቀዳን ስራ እየሴት ሰው አንስቼ ድንጋይ ወረውራለሁ። አዳምጡኝ፣ አልወረወሩም እኮ። ከዛ ይሄ ጎረምሳ አንቺ ዝናሽ እየጠራውሽ ለምንድን ነው ዝም የምትይኝ? ኩራት ነው አላት። ከዛ ውሃውን ቀርታ ስትመለስም እንደዛው ደገመና ቅድም ውሃ ልትቀጂ ስትሄጂ ስጠራሽ ዝናሽ ብዬ ስጠራሽ ገላምጠሽኝ ሄድሽ። አሁን ውሃ ቀርተሽ ስትመለሽም ብጠራሽ ዝም አልሽኝ ብሎ ቀሚሷን ልብሷን እንደዚህ ጎተተ። ከዛ እሷ ኃይለኛ ነበረች። በያዘችው የእንስራው መክደኛ ነበረው። አንኮላ ነው። አንኮላ ስሙ እንደውም ረስቼው ነው። በአንኮላ አነሳችና ግንባሩን መታችው ዝናሽ እና ኃይለኛ ነበረች አሉ። ኃይለኛ ነበሩ እንዴ ድሮ? እንዴ ታዲያ ላይ ሲወጣ ዝም ብዬ ልውደው። ጎበዝ ኖት ግን ጎበዝ ኑልሳሞት ታዲያ ላይ ሌላ እንደ የቁርባኑን የማንም አይስማኝም። ጎበዝ የቁርባን ጉንጨን ማንም አይስማኝም። ቁርባን ነው። ቁርባን ነው። ቁጭ በሉ ቁርባን ነው የምላቸው። ጎበዝ ሊስሙኝ ሲጠጋቁ ጎበዝ ኖት እርሶ። በጣም ጎበዝ ኖት። በጣም ዛሬ ስራ የለም። ይኸው ልሄድ ነው። ደህና ሁኑ የማማ ዝናሽ ወዳጆች። ቻው።